መስቀል ምን ይመቻል? አይመችም። ጅራፍ ምን ይመቻል? አይመችም። ችንካሮች ምን ይመቻሉ? አይመችም። መራራ ሐሞት መጠጣት ምን ይመቻል? አይመችም። ለመሞት ጥቂት ደቂቃ ወንበዴ ሆኖ መቆጠር ምን ይመቻል? አይመችም። በማይመቹ ሁኔታዎች ውስጥ ግን እግዚአብሔርን አገኘ። እግዚአብሔር ሩቅ አይደለም እያለ ምክንያት ሲደረድር አልኖረም። እግዚአብሔርን በዛች ጭንቅ ሰዓት ውስጥ ፈለገው፣ አገኘው። ያ በመስቀል ላይ በቀኝ የተሰቀለ ወንበዴ እግዚአብሔርን ፈልጎ ያገኘው መስቀል ላይ ነኝ፣ ምን ይመቻል? አሁን እግዚአብሔር ያለውበትን ሁኔታ ይረዳል። በሰዎች ድካም ይቅር ስላልከኝ ነው የኔ መቆም። ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ። መድረሴ አይደል በጽድቄ እንዳይፈረስ እሱን የሚያህል ይቅር ስላልከኝ ነው፣ ይቅር ስላልከኝ ነው የኔ መቆም። ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም ሳይኖሮ ነውሬን ሸፍነ ባታቆመኝ ኖሮ በደሌን ከድነ በጠፋ ነበር ስም አጠራሬ። ድካሜ ብዙ ነው እንደ ራስ ፀጉሬ ጉዱፎናለኝ በኔ ላይ ምሰሶን የሚያህል በምሕረት ብዛት ከቤት ልግባ፣ ዘወትር ላቅርብልህ የእንባዬን መባ። የውስጤን ማንነት ላንተ ልግለጥ፣ ለሰው አሳልፈ ለማትሰጥ ጎድፎናለኝ የወንድሜን በደል። አለ በኔ ላይ ምሰሶን የሚያህል ጎድፎናለኝ የወንድሜን በደል። አለ በኔ ላይ ምሰሶን የሚያህል ይቅር ስላልከኝ ነው፣ ይቅር ስላልከኝ ነው የኔ መቆም። ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም
ለመማር ቆሜ አልቅና ጎዶፎናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ጎዶፎናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ይቅር ስላልከኝ ነው የኔ መቆም ደግሞ እንዳልፈርድ እርዳኝ ደግሞ እንዳልፈርድ እርዳኝ በሰዎች ድካም ሞገድ ሲመታኝ ማዕበሉ ማን ያድናታል ሁሉም ሲሉ በሰላም አለፍኩ ችሎ አንተ ጌታ ሞገድ ሲመታኝ ማዕበሉ እጃችሁን ማን ያድነው በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ በአንተስ ቁስል ተፈወስኩኝ ጌታ በፍቅር ተማረኩኝ ሞቴን ሽረኸው በአንተ ሞት ይኸው አቆምከኝ በሕይወት ሞቴን ሽረኸው በአንተ ሞት ይኸው አቆምከኝ በሕይወት ሞገድ ሲመታኝ ማዕበሉ እጃችሁ ማን ያድናታል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ ደጅ ስጠና ስማጸን መቼ ጨከነ ጌታ ልብ እንደ ቀራጩ አጎነበስ ምሕረት ጸጋህን ከእጅ ለበስ እንደ ቀራጩ አጎነበስ ምሕረት ጸጋህን ከእጅ ለበስ ሞገድ ሲመታኝ ማዕበሉ ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ ዘውትር እልል ብል ብዘምር ስለገባኝ ነው ያንተ ፍቅር ጌታ በጠራው ስምህን ለውጠ ሞገድ ሲመታኝ ማዕበሉ ማን ያድናታል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ ዓይኖች አያዩም ካንተ በቀር የምትወደድ ምትፈቀር ዘመድ ወገኔ ሆይ
ይባርክልን። ከዚህ በበለጠ የምታገለግልበት ረዥም ዕድሜ ጤና መድኃኔዓለም ያድልልን። እንድንዘምር የረዳን አምላካችንን እግዚአብሔርን ከፍ አድርጋችሁ አመስግኑት እስቲ በእልልታ በጭብጨባ። አጸደ ማርያም እባላለሁ። ቤት አከራየው ለሰው። ቤቴን ተከራይተው በጎን ሊሸጡት እየተደራደሩ ነበር። እንደ አጋጣሚ ሆኖ ማቃቸው ጓደኞቼ ወዳጆቼ ናቸው ያከራዩአቸው። ከአፉ አብልጦት ጉዳዩን ነገረኝ። በዚህን ጊዜ ውጡልኝ ብዬ ከቤቴ እንዲወጡ ጠየቅኳቸው፣ እምቢ አሉ። ለቅዱስ ገብርኤል መጣው። ቅዱስ ገብርኤል አንተ ፍረደኝ፣ ከቤቴ አስወጣልኝ አልኩት። ምንም ሳይዘገዩ ሳይውሉ ሳያድሩ ቤቴን ለቀው ወጡልኝ በሰላም አሉት። ጭብጨባችሁ ግን በጣም እንደው ያንሳል። በእውነት አመስግኑት። ሰው ያልቻለውን ነገር እንዲህ በጸሎት ሲፈታ ደስ ይላልና ለሌሎቹ እጅግ ደስታ ነው። አሁን ስንናገረው እንደው እንደ ፊክሽን ወይም ደግሞ እንደ ሌላ ነገር የሚመስለው ሰው አለ። ለባለ ጉዳዩ ግን ህመም የሆነበት ስቃይ የሆነበት ነገር ነውና በደንብ ሊመሰገን ስለሚገባ አመስግኑት። ኃይለ ሚካኤል እባላለሁ። መጥፎ ቦታ ነበርኩኝ። ቅዱስ ገብርኤል ወደ ቤቴ ወደ ልጆቼ ቀላቅለኝ መልሰኝ አልኩትኝ። ቅዱስ ገብርኤልም እንዲሁ ጸሎቴን ሰማኝ፣ ወደ ልጆቼ ወደ ቤተሰቤ መለሰኝ ከነበርኩበት ቦታ። ለክብሩ መግለጫ ጥላ ይዤ መጣሁኝ ብሎ ጥላውን አምጥቷል። አጨብጭባችሁ አመስግኑ። እሺ፣ አጸደ ማርያም ይባላሉ። ልጄ ነፍሰ ጡር ነበረች፣ በሰላም ገላግልልኝ አልኩትኝ። ጭንቋን አታሳየኝ፣ እንደው ጭንቋን አታሰማኝ አልኩት። በሰላም ገላገልልኝ። ቅዱስ ገብርኤል ለክብሩ መገለጫ ጥላ ይዤ መጥቻለሁ አይደል? 1000 ብር እልል ብላችሁ አመስግኑ። ግድ የለም በትላንትናው ዕለት በዋዜማው ይላል። ይሄኛው ደግሞ የገብርኤል ዋዜ ማለት ከምሽቱ 7 ሰዓት አካባቢ በጎረቤታችን ጫማ የሚሰሩበት ቤት ነበረ። ከባድ እሳት ተነስቶ ሙሉ ለሙሉ ንብረቱ ወደመ። እኛም ጎረቤት ነበርን። እሳቱ ወደ እኛ የሚመጣ መስሎን ነበረ። የጭንቅ አማላጁ እባክህን ድረስልን አልነው። ፈጥኖ ደረሰልን። መኪና 2 መኪና እሳት አደጋ መጥቶ እሳቱን አጠፋ። እኛም ከእሳቱ ዳንን፣ ከለለን አሉ። አጨብጭባቸው አመስግኑላቸው። ክብርና ምስጋና ለአምላካችን ይሁን። ቅዱስ ገብርኤል ያደረገው ተአምር ብዙ ነው። ይቀጥላል። አሁን ቀጥታ የምንሄደው ወደ ዕለቱ ትምህርት ነው። ከዛ በፊት ግን ህዳር እዚህ ቦታ ላይ 18 17 19 ለ3 ቀን በስብከተ ወንጌል የተዘጋጀ ልዩ ፌዘኞች ስለሆኑ እግዚአብሔርን ሎጥ ሲነግራቸው ሲያስተምራቸው አዙበት የሚል ቃል የተጻፈው። ፌዘኛ ሆነን እንዴት እግዚአብሔርን እናገኘዋለን? የእግዚአብሔርን ትእዛዛት በፌዝ ለመተካት እየጣርን እንዴት እግዚአብሔርን የማግኘት ጉዞ እንጀምራለን? በጣም የሚደንቅ ድንቅ እኔ ሳነበው ሁሌ ይደንቀኛል። የነነዌ ሰዎች እግዚአብሔርን አመኑ ብሎ ነው የሚጀምረው እንጂ እግዚአብሔር ካመንከው ወደ እግዚአብሔር ጉዞ 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 ትጀምራለህ። እግዚአብሔር የተናገረው የማያጎድል አጠፋል የሚያጣ አድናለሁ ካለ የሚያድን እምራለሁ ካለ የሚምር ካለ የሚቀጣ እግዚአብሔር የተናገረው እውነት ነው ብላ መታመን
እግዚአብሔር በተናገረው ነገር ወስነናል። ነገር ወስነናል። ነገር ወስነናል። ነገር ወስነናል። ስላልተዋሃደ በእምነት ስላልተዋሃደ አምነውት ወጥተዋል። ግንስ አልተዋሃዳቸው። ምእመናን እግዚአብሔር መሪያችን የምር እግዚአብሔር ሆኗል። መርሃችን የእግዚአብሔር ትእዛዛት የእግዚአብሔር ቃል ብቻ ሆኖ ተቀምጧል። ተዋህዶናል ወይ? እሺ እንለዋለን ወይ? ወደ ቀኝም ወደ ግራም አትበሉ ሲለን እሺ እንለዋለን። ተዋህዶናል ወይ? በምድረ በዳ ሲመራን እሺ፣ በጠላቶቻችን መካከል ሲያሰማራን እሺ። ተዋህዶናል ወይ? የእግዚአብሔር ቃል የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ነው ያልጠቀማቸው። ምእመናን ከእግዚአብሔር ጋር ጉዞ የሚጀምሩ ሰዎች ትእዛዛቱ ከነሱ ጋር ይዋሃዳሉ። የኑሯቸው መሪ፣ የሥራቸው ቀዳሚ፣ የተግባራቸው ፈጻሚ ነው የሚሆኑት። ለሚናገረው እምቢ እንዳትሉ ተጠንቀቁ ነበር የተባሉት። ሰው ከእግዚአብሔር ጋር ላለመጓዝ ወይም እግዚአብሔር ካሰበለት ላለመድረስ ወይም እግዚአብሔርን ላለመፈለጉ እግዚአብሔርን ለማግኘት ላለመፈለጉ መገለጫው ፈልገዋለሁ ወይም አልፈልገው ማለት እንዳይመስላችሁ አለመታዘዝ። የእግዚአብሔር ቃል እንዲህ ይላል። እስራኤል ጉዞ ጀመረው፣ ግን ከእግዚአብሔር ጋር ላለመግባት እንቅፋት የሆነባቸው አለማመናቸው ብቻ አልነበረ። ተዋህዷቸው ግን ባለመታዘዝ ጠንቅ አልገቡም። አልተዋሃዳቸው። ስላልተዋሃዳቸው አልጠቀማቸው። ይሄ የተገለጠው በምንድን ነው ካላችሁ፣ ባለመታዘዛቸው ጠንቅ ስላልገቡ ይላል። ወገኖቼ እግዚአብሔርን ማግኘት ከፈለጋችሁ በዚህ በመጨረሻዎቹ የዘመናት ማለቂያ እግዚአብሔር የሚገኘው በሚታዘዝ ልብ ውስጥ ከእግዚአብሔር ጋር ለዘላለም ለመኖር በመንግሥተ ሰማያት በተላ ደስታ ከእሱ ጋር ለዘላለም ለመኖር ጉዞ ከፈለጋችሁ ጉዞ ከፈለግን መታዘዝ። እግዚአብሔርን የማፍቀር መገለጫው ማመን ነው። የማመናችን ማሳያው መታዘዝ። ጉዞ የምንጀምረው ማመናችንን በመታዘዝ በመግለጥ እምቢ ካል አንፈልገው ካመቻመች እንዲህና እንዲህ እያል ለማቻቻል ከፈለገን እግዚአብሔርን የማግኘት ጉዟችን ይቋረጣል። እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን በማግኘት ጉዞ ውስጥ ለድርድር፣ ለውድድር፣ ለፉክክር የምታቀርበው ነገር የላት። ምንም ምክንያት የላት። እግዚአብሔርን ላለማግኘት ምንም በቂ ምክንያት አታቀርብም። እርሱ ያለሁበትን ያውቃል አትልም። ያፌን አይደለም የልቤን የሚያውቅ ነው አትልም። ሰው እንደሆነው ነው የሆንኩት፣ ከሰው የተለየ እኔ ምን አደረግኩ አትልም። አሁን ከዚህ የበለጠ ለእግዚአብሔር ምን ልሆንለት እችላለሁ ብላ ምክንያት አትደረድርም። እግዚአብሔር ያላትን ታደርጋለች፣ ትታዘዛለች። ማሳያዎች ልስጣችሁ። ያ በመስቀል ላይ በቀኝ የተሰቀለ ወንበዴ እግዚአብሔርን ፈልጎ ያገኘው መስቀል ላይ ነኝ፣ ምን ይመቻል? አሁን እግዚአብሔር ያለውበትን ሁኔታ ይረዳል። መቼም ይሄን ላለመረዳት
እግዚአብሔር ሩቅ አይደለም እያለ ምክንያት ሲደረድር አልኖረም። እግዚአብሔርን በዛች ጭንቅ ሰዓት ውስጥ ፈለገው፣ አገኘው። በጥቂት ደቂቃዎች ውስጥ እግዚአብሔርን አገኘው። እውነት ነው፣ አይመች። መስቀል ምን ይመቻል? አይመችም። ጅራፍ ምን ይመቻል? አይመችም። ችንካሮች ምን ይመቻሉ? አይመችም። መራራ ሐሞት መጠጣት ምን ይመቻል? አይመችም። ለመሞት ጥቂት ደቂቃ ወንበዴ ሆኖ መቆጠር ምን ይመቻል? አይመችም። በማይመቹ ሁኔታዎች ውስጥ ግን እግዚአብሔርን አገኘ። ወዳጆቼ አሁን ያለን አኗኗር የማይመች መሆኑን እያሰበን ሰበብ እየፈጠረ እግዚአብሔርን በዚህ ውስጥ እንዴት ማግኘት እችላለሁ የሚል ምክንያት እንዳናቀርብ እንዲህ አይነት ሰዎች እፊታችን ሆኖ ይገስጹናል። አልጋ ላይ እንጂ መስቀል ላይ አልሆንክ ወዳጄ። እግዚአብሔርን በጸሎት እንዳታናገረው እሳት ውስጥ እንኳን አልገባ። ምን ምክንያት አለ? ችንካር ላይ አልቆምክ፣ ምድር ላይ እንጂ የቆምክ። ታዲያ ምን ምክንያት ምን ሰበብ አለ እግዚአብሔርን ላለማግኘት? ይሄ ብቻ እኮ አይደለም። ያ ዘኬዎስ የሚባለው አጭሩ ሰው ክርስቶስን ላለማግኘት ቁመቱ እኮ በቂ ምክንያት፣ ያውቀኛል፣ መቼም ይረዳኛል፣ እንደኔ ያለ ሰው ሊያየው እንደማይችል ያውቃል። ብቻውን በግልጽ ነው እንጂ ማግኘት ያለብኝ እንዲህ ባለው ሁኔታ ውስጥ እንዴት እሱን እፈልገዋለሁኝ አላለም። እግዚአብሔርን ማግኘት የምትፈልግ ነፍስ መጣስ ያለባትን ትጥሳለች፣ ማለፍ ያለባትን ታልፋለች፣ መሻገር ያለባትን ትሻገራለች፣ መወሰን ያለባትን ትወስናለች። ለምን ማግኘት አቃተ? ውሳኔ ይቸግረናል፣ ጭካኔ ይቸግረናል፣ መቁረጥ ይቸግረናል። መቅጠር እንጂ መቁረጥ ያቅተናል። እዩት፣ ይሄንን ግን በቂ ምክንያት አለው። ቁመቴ አይደርስም፣ ላየውም አልችልም። የጽድቅ ቁመትን በመጨመር የመንፈሳዊ ሕይወትን በመጨመር ከስንፍና ወደ ትጋት በመሸጋገር እግዚአብሔርን ለማግኘት የምትጨክን ነፍስ ከክርስቶስ ጋር ትገናኛለች፣ ታየዋለች። ያን ጊዜ ወደ ቤቷ ይገባል፣ ወደ ልቧ ይገባል። መዳን ዛሬ ለዚህ ቤት ሆኗል ይለውን ብስራት ያበስራታል። ኦርቶዶክሳውያን ምክንያታችን አይደለም፣ ውሳኔያችን ነው ክርስቶስን እንድናገኝ የሚያደርገን፣ ከእግዚአብሔር ጋር የሚያዋህደን። እኛ ትንሽ እንጨክን እንጂ እግዚአብሔር ወደ ቤታችን መግባት አይቀርም። እግዚአብሔርን እንፈልግ እንጂ እግዚአብሔር እኛን ማግኘቱ አይቀርም። እሱ እየፈለገን ነው። አሁን እኛ ትንሽ ወጣ ስንል እግዚአብሔር አይኖቹን ወደ እኛ መትከሉ አይቀርም። በመፈለጊያው መንገድ ላይ እሱን በማግኘት ጉዞ ላይ እንሁን እንጂ እግዚአብሔር አይኖቹን ከኛ ሲነቅ ታይቶ አይታወቅም። አየው፣ ትንሽ ወጣ በል ታየዋል። ትንሽ ጨክን፣ ያበረታል። ትንሽ ቁም፣ እየተንገዳገድክም ቢሆን ይደግፋል። ትንሽ ሞክር፣ ያበረታል። ትንሽ ጨክን፣ ቁርጥ እንድታደርግ ያደርገዋል። እንደሱን ያደረገው እንጂማ ምክንያት መደርደር ይችላል። በሯ በሽተኛ ይዘው የመጡትን ሰዎች አታስታውሷቸው? አንድ በሽተኛ በቃሬዛ ይዘው መጡ። ክርስቶስ በነበረበት ቤት በሩ ተጨናንቋል። በበሽተኛ መግባት አይቻልም። ክርስቶስ ያውቀዋል። በጣም ሀርድ ነው ዛሬ። ይሄ ሁሉ ሰው በስቷል፣ ያጋፋዋል። እኛ ክርስቶስን እንዴት ማግኘት የሚቻል አይደለም ብለው አይደለም የተመለሱት። ክርስቶስ የልባችንን ያውቀዋል፣ በሽተኛም እንደያዘን ይረዳዋል አይደለም ያሉት። አላስገባ ቢላቸው እንኳን ጣራውን የነደሉት። በቃ እንደዚህ ነው። እግዚአብሔርን የምትፈልግ ነፍስ መጨከን አለባት፣ መወሰን አለባት። እግዚአብሔር የሚገኘው እንደሱ ነው። ጣራውን ነደሉት። በሽተኛውን በቃሬዛው የክርስቶስ እግር ስር አስቀመጡት። ጭካኔያቸው ብርታታቸውን አየ። እግዚአብሔር ጭካኔህን ማየት ይፈልጋል። መፈለግህን በብርቱ ማየት ይፈልጋል። መለስ ቀለስ ማለታችንን አይደለም፣ መቆየት መፈለጋችን።
ብርቱ የልባችንን መሻት እግዚአብሔር ማየት ይፈልጋል እንጂ በቂ ምክንያት አላቸው። በሩ ተዘግቷል፣ በቃ እሱን ማየት ይፈልጋል እግዚአብሔር። ወገኖቼ እሱን ማየት ይፈልጋል። እግዚአብሔርን ማግኘት የሚፈልጉ ሰዎች፣ የተወደዳችሁ ክርስቲያኖች ፈሪዎች አይሆኑም። አንዳንዴ የእግዚአብሔር ቃል ሲነገር ምናልባትም ጭክን ያሉ ቃላት ስንሰማ ምን ያስፈራሩናል እነዚህ ሰባኪዎች? ምን እንደዚህ ይላሉ? ሌላ ደግ ደግ ነገር አያወሩ። እግዚአብሔርን የማያገኙ ሰዎች ስለ ኃጢአታቸው አያፍሩ፣ ስለሚነገራቸው ነገር ግን ይደነግጣሉ፣ ይፈራሉ። መስማት አይፈልጉም። ከዛ በኋላ ብዙ ሰው መስማት አይፈልገው። ተድላ ደስታ፣ ቅምጥልነቱ አሁን ያለው ኑሮ የተመቸው ሲሆን የእግዚአብሔርን ቃል መስማት በመጨከን ማዳመጥ አይፈልግም። ይሸሻል። ብርሃኑ እንዳያጋልጠው በጨለማ ውስጥ ለመኖር ወደ ጨለማው ሕይወት በፍጥነት ይደበቃል። መስማት አይፈልግም። ጨክኖ መስማት አይፈልግም። አንድ ሰው እዚህ ሐዋርያት ሥራ ምዕራፍ 4 ላይ ተጠቅሷል። ፊሊክስ የሚባል ቅዱስ ጳውሎስ ስለ ጽድቅም ራስንም ስለ መግዛት አስተማረው ይላል። ፊሊክስ ግን ፈርቶ ይላል ሂድ አሁን አለው ይላል። ሂድ። እግዚአብሔርን እንደነዚህ ሰዎች ማግኘት ፈሪዎች፣ ጽድቅን የማይሰሙ ራስን ስለ መግዛት ማድመጥ የማይፈልጉ ራሳቸውን ከሚገዙ ይልቅ እግዚአብሔር ቢቀርባቸው የሚመርጡ ሂድ ሲመቸኝ። መቼ ነው የሚመቸው አይታወቅም። የምዕራፉን መጨረሻዎች ተመልከቱ። በጣም ያሳዝናል። ፊሊክስ ተመችቶት ታረቀ፣ እግዚአብሔርን ማገኘ የሚል አታገኙ። መቼ ነው የሚመችሽ እህቴ? መቼ ነው የሚመች ወዳጅ? መስማት አይፈልግም። ምን ታመጡብን አላችሁ የሚሉ ምን ታስደነግጡናል? ምን ሌላ ስብከት አጡ እንደ የሚሉ ይቀጥራሉ እንጂ አይወስኑም። ሲመቸኝ ይላሉ እንጂ የሚመቻቸውን ህይወት እንኳን ሲያመቻቸው አይታወቅም። እንዲመቻቸው ብቻ ነው የሚፈልጉት። የሚመቻቸው ዘመን እንዲመጣ ነው እንጂ የሚፈልጉት እንዴት እንደሚያመቻቹ ግን ማሰብ አይፈልጉም። እሺ ንስሐ አባት ለመያዝ አመቻቸው። እሺ ራሳችሁን ተረጋግታችሁ ለመፈተሽ ማን ያመቻችል? ሲመቸኝ አለው ይላል። እድላቸውን ያባክናሉ እንጂ እጃቸው ላይ ፊታቸው ላይ የቀረበውን እድል መጠቀም አይፈልጉም። የዚህችን ምሽት እድል የሚጠቀምባት ሰው አለ? እቺ ምሽት እኮ እድል ነው። እቺ ምሽት እኮ የብድር ዕድሜ ናት። እቺን ምሽት ያላገኟት እጅግ በርካቶች እኮ አሉ። አልጋ ላይ ዋሉ፣ ኦክሲጅን የተገጠመላቸው በማቃሰት የሚሉ እንኳን የእግዚአብሔርን ቃል ለመስማት የራሳቸው ድምፅ የጠሉ በጣም ብዙዎች እኮ አሉ። እቺ ምሽት እኮ እድል ናት። እግዚአብሔርን ለመጓዝ የሚያደርጉ ሰዎች በሰሩት ስራ በሚኖሩት ኑሮ ያፍራሉ እንጂ የሚሰሙትን ቃል ፈርተው እግዚአብሔርን አባረሩት። አባረረው። ካመለጠ የማይመለስ ነገር አለ ወገኔ። የዛሬው እዚህ ቁጭ ብሎ ማድመጥ ነገ ላይ ይገኝ ይችላል ወገኔ። ነገ ባይኖርስ? ነገ የመንፈሳዊነታችን ባይቀጥልስ? ነገ የዲያብሎስ ፈተና ቢበረታስ? አያችሁ፣ ለዚህ ነው እግዚአብሔርን ማግኘት የሚፈልጉ ሰዎች የሚጀምሩት ከማመንና ቶሎ ከመታዘዝ ነው። የእግዚአብሔር ፍለጋ እግዚአብሔርን ማግኘት የሚጀምረው ከዚህ ነው ወገኖቼ። ጥቂት ጥያቄዎች ጠይቃችሁና ወደ ሁለተኛው ነጥብ ልለፍ። እግዚአብሔር ያለንን አምነናል? እግዚአብሔር ላለው ቃል ታዘናል? ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ ያለውን የጌታችንን ቃል አምነነዋል? ካመንነው ቶሎ ፈጥነን ንስሐ እንገባለን። ቅድም እንዳልኳችሁ ሰዎች የነነዌ ሰዎች እግዚአብሔርን አመኑ ተብሎ እንደተጠቀሰው አምነናል። ንስሐ ካልገባን እንደምንጠፋ አምነናል። ይሄን የሚያምን ሰው መጀመሪያ የሚያደርገው ከእግዚአብሔር ጋር በንስሐ የሚታረቅ ምሳሌ ከዛፎቹ ስር ተቀምጧል፣ ፍሬ የማያፈራ ዛፍ ሁሉ ይቆረጣል የሚለውን ቃል አምነናል። መጥረቢያ ስር መቆማችንን አውቀናል። እስከ ዛሬ ለዘመናት መልካም የሆነ ክርስቲያናዊ ፍሬ ስላላፈራ እግዚአብሔር የሚቆርጥበት ቀን እንዳለው አምነናል። መጥረቢያ ስር እንደቆምን ተረድተናል። ስለቱን አይተነዋል።
ክርስቲያን እሱን ያምኑ። ከሌላው ምን ለየው? እዚህ ግቢ ውስጥ ያለና እንዲህ አይነት ልብ ስለሚኖረን እናምነዋለን። ከዚያ እንታዘዝ። ደግሞስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ የሚለውን አምነናል። አማኞች አንመስል። ምክንያቱም ባለመታዘዛችን ያሳብቅብናል። ጌታ በምን ሰዓት እንደሚመጣ አላውቅም፣ ስለዚህ እዘጋጃለሁ ምትል ነፍስ እሷ ጉዞ የጀመረች ነፍስ ናት። አንደኛ ያምናሉ፣ ታዘዛሉ። ሁለተኛ እግዚአብሔርን የማግኘት ጉዞ። ሁለተኛ እግዚአብሔርን ለማግኘት የሚጓዙ ሰዎች ሁለተኛ የሚያደርጉት ምን እንደሆነ ታውቃላችሁ? አጭር ነገር ነው የሚያደርጉት። ከክፉ መንገዳቸው ይመለሳል። የእግዚአብሔር ቃል ይህን ነው የሚለን። ወደ እግዚአብሔር ጉዞ የሚጀምሩ እግዚአብሔር የሚጠላባቸውን ነገር ይተዋሉ። እግዚአብሔር አታድርጉ ካላቸው አድርጉ። ጉዞ የጉዞ ሁለተኛ ደረጃ ይሄ ነው። ምን ማድረግ? ከክፉ መንገዳቸው ይመለሳሉ። የእግዚአብሔር ቃል እንዲህ ይላል። ቅድም ያነሳውላችሁ በመጨረሻ እግዚአብሔርን ያገኙት የነነዌ ሰዎች ምን ተብሎ እንደተጻፈ ታውቃላችሁ? እግዚአብሔርን አመኑ፣ ታዘዙና ምን አደረጉ መሰላችሁ? ትንቢተ ዮናስ ምዕራፍ 3 ቁጥር 10ን ተመልከቱ። እግዚአብሔር ከክፉ መንገዳቸው እንደተመለሱ አየ፣ ስራቸውን አየ ይላል። ልትገመው። እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውን አየ ይላል። ወዳጆቼ እግዚአብሔር እንዲገኝ ከፈለግን ከክፉ መንገዳችን እንመለስ። እግዚአብሔርን እንደምንፈልግ እናስታውቃለን። ባይሆን እኮ እንደዚህ አንነጠፍም። ግን እግዚአብሔር የሚገኘው ፊቱ በመኮልኮል በመነጠፍ አይደለም እና ከክፉ መንገዳችን ስንመለስ እግዚአብሔር ያየናል። እግዚአብሔር ሲያየን ያገኘናል። የተወደዳችሁ ክርስቲያኖች እግዚአብሔር የሚገኘው በፍጹም በሆነ የተለወጠ ሕይወት እንጂ በጊዜያዊ ጸጸትና ስሜት ውስጥ አይደለም፣ በልምድ ውስጥ አይደለም። አሁን ቅዱስ ገብርኤል ቤተክርስቲያን በየወሩ መጥቶ መሳለም ልምድ ሆኖብን ይሆናል። በልምድ ውስጥ አይደለም። በዚህ ልምድ ውስጥ ባለች እውነተኛ የህይወት ለውጥ ውስጥ ነው የሚገኘው። እንዲህ አይነቱን ወራዊ ጉዞ የህይወት ለውጥ ጉዞ በማድረግ ውስጥ ነው የሚገኘው። እግዚአብሔር ከክፉ ስራቸው ሲመለሱ የህይወት ለውጣቸውን ነው እግዚአብሔር ያየው። እግዚአብሔር የነገራቸውን በማመን በክፉ ስራቸው ላይ ሲጨክኑ እግዚአብሔርን አገኙ። አያችሁ። አሁን የሚያስፈልገው በክፉ ስራችን ላይ መጨከንና መተው። ከክፉ ስራችን ስንቆራረጥ እግዚአብሔርን ወደ ማግኘት እንሸጋገራለን። ከክፉ መንገዳችን ስንመለስ ወደ እግዚአብሔርን ወደ ማግኘት ጉዞ እንመለሳለን። ወደ እኔ ተመለሱ የሚለው ቃል የሚያሳየው ይህንን ነው። ይሄ የሚሆነው ከክፉ መንገዳችን በመመለስ ጸጸት ብቻ አይደለም። ለጸጸትማ ቃየንም ተጸጽቷል፣ አላደረገውም እንጂ ክፉ ሰው እንዴ ይሁዳም እኮ ተጸጽቷል። ደግ ሰው አሳልፌ በእጃችሁ ሰጥቻለሁ ብሎ ገንዘቡን እኮ በትኗል። ጸጸት ብቻ አይደለም ወዳጆች፣ በዚህ ጸጸት ውስጥ ባለች የህይወት ለውጥ ጭካኔ ነው እግዚአብሔር የሚገኘው እንጂ ይህ ሁሉ እኮ ይጸጸታል፣ ያለቅሳል፣ ከንፈሩን ይመጣል፣ ደረትም ይደቃ አለ። ይሄ ጸጸት ጥሩ ነው። ጸጸቱ ግን ለውጥ መምጣት አለበት። ይሄ ለውጥ ምንድን ነው? ከክፉ መንገድ መመለስ ብቻ። አሁን የሚበጀን እሱ ብቻ። ይሄ ለውጥ ምንድን ነው? ጸጸት ብቻ ያልሆነ የህይወት ለውጥ ሪፖርት ብቻ አይደለም እያልኳችሁ ነው። አንዳንዶቻችን በሪፖርት የታጀበ የንስሐ ህይወት ነው ያለ። ሪፖርት እናቀርባለን፣ ያ ማለት እንናዘዛለን፣ ግን አንተወው። ከርሞ ሪፖርት እንደሚያደርግ ሰው ፋይናንሻል ስቴትመንቱን ባንክ ሪኮንሲሌሽን ምናምኑን ሁል ጊዜ በዛ ኃጢአት ይኖራል፣ ግን ጨክኖ አይተወውም። እንዲህ አይደለም የህይወት ለውጥ። ከክፉ መንገድ መመለስ ብቻ። እግዚአብሔርን የማግኘት ጉዞ ሁለተኛው ነጥብ ከክፉ መንገድ መመለስ ነው። ምን ማለት ነው? ከቀማ ስት በቃ ቀምቼ ነበር እያልክ አይደለም መኖር።
መስጠት መጀመር። ተሳዳቢ ከሆንክ መመረቅ፣ ከክፉ መንገድ መመለስ ማለት ይሄ ነው። በዝሙት ከኖርክ በንጽህና በአንድ ሚስት ተወስኖ መኖር ለውጥ ማለት ይሄ ነው። በድሎት ከኖርክ መጾም ለውጥ ማለት ይሄ ነው። የተወደዳችሁ ወገኖቼ እሾህ የወጋው ሰውነት እሾህን በመንቀል ብቻ አይደለም የሚድነው፣ ይልቁንም ይሄ ዘይትና መድኃኒት ማፍሰስ ምን ይመስላችኋል? የተለወጠ ሰው የሚያሳየው መንፈሳዊ ፍሬ ማፍራትም ጭምር ነው። ከክፉ መንገድ መመለስ ብቻ አይደለም፣ መካስ ምን በማድረግ ፍሬ በማፍራት በጎ ሥራ በመስራት እግዚአብሔርን ማግኘት ጉዞ የሚጀምረው በዚህ ነው። አባቶቻችን እንደሚሉት በበደሉ ላይ ድፍረትንና ሽንገላን ሊጨምር ወይም አልሰራውም ቢል ይላል ከዛች ኃጢአት መጠበቅ አይችልም፣ ከሚመጣውም ኃጢአት መጠበቅ አይድንም ይላል። ከሚመጣው ኃጢአት እንድንጠበቅ ከዛችኛው ኃጢአት እንድንላቀቅ የሚያስፈልገን እውነተኛ የህይወት ለውጥ ነው። መመለስ፣ ከክፉ መንገዳቸው ተመለሱ። እግዚአብሔርን ያገኙ ሰዎች በሙሉ ተመልከቷቸው፣ ከክፉ መንገዳቸው የተመለሱ ሰዎች ናቸው። አሁንም እንደዛው እየኖርን እግዚአብሔርን ማግኘት እንዴት እንመኛለን? እግዚአብሔር በሚጠላው ህይወት ውስጥ እየኖርን እግዚአብሔርን መውደዳችን በምን ይታወቅ? እግዚአብሔር ሊያገኘን ከፈለገን እግዚአብሔርን በምናገኘው ቦታ ማለፍ ነው ያለብን። የተወደዳችሁ ክርስቲያኖች ምንም ምክንያት ሳንደረድር የእግዚአብሔር ቃል እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 13 እንዲህ ይላል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገረባችሁን ክፉ ነገር ይተወዋል ይላል። መንገዳችሁንና ስራችሁን አሳምሩ። ያማረ ህይወት ወገኖቼ፣ ከሚኮንነው ዓለም ጋር እንዳንኮንን፣ ከሚጠፋው ዓለም ጋር እንዳንጠፋ፣ ከሚቀጣው ዓለም ጋር እንዳንቀጣ አባቶቻችን እንደተናገሩት ቅጣትን ሳታመጣ የምታልፍ ኃጢአት የለችም። ይሄ ሁሉ አስረሽ ምችው፣ ይሄ ሁሉ ጭካኔ፣ ይሄ ሁሉ በደል፣ ይሄ ሁሉ አመፅ ቅጣት አለው። ከዚህ ቅጣት መውጣት የምትወድ ነፍስ መንገዷን ታሳምራለች። እግዚአብሔርን የማግኘት ጉዞ ከክፉ መንገድ መተውና መመለስ ነው። ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። እግዚአብሔር ከክፉ መንገዳችን ስንመለስ ያየናል። ገና ነኝ ትንሽ በዚህ በክፉ መንገድ ልቀጥል ካል አናገኘው። አሁን ከተመለስን እግዚአብሔር ያገኘናል፣ እኛም እግዚአብሔር እናገኘዋለን። ምክንያቱም እግዚአብሔር እኛን እየፈለገን ነው። አሁን እኛን ጉዞ ለመፈለግ ያልጀመርነው በእነዚህ መንገዶች እግዚአብሔርን ወደ ማግኘት መጓዝ መጀመር ግን አለብን። ኦርቶዶክሳውያን አሁን የተወደደ ሰዓት አሁን ነው። የማዳንም ቀን ዛሬ ነው። በተወደደ ሰዓት ሰማሁ፣ በማዳንም ቀን ረዳሁ። አሁን እንዴት ላድርግ? በዚህ ሁሉ ከባቢ ዙሪያ፣ በዚህ ሁሉ የአካባቢ ተጽዕኖ እግዚአብሔር ይገኛል። አዎ ይገኛል። የአካባቢ ተጽዕኖን ያሸንፋሉ። ከሰው ጋር ሲኖሩ ሞኝ ሆነው ነው። አህያ ሲጭኑ 3 ሆነው ነው። እንደው ከሰው እንዴት እለያለሁ ሳይሉ የአካባቢ ተጽዕኗቸውን ሰብረው የሚሄዱ እግዚአብሔርን ያገኛሉ። እንደ ጓደኞቼ ካልሆንክ ካላልክ እግዚአብሔርን ታገኘዋለህ። ከጨከንክ እግዚአብሔርን ታገኘዋለህ። ዳዊት ሳኦል እዛ በራ ምድረ በዳ ተገናኝተው የዳዊት ጋሻ ጃግሬዎች መጥተው ምን እንዳሉ ታውቃላችሁ? አገልጋዮች እኮ ናቸው። ይኸው እግዚአብሔር እኮ ሳኦልን በእጅ ላይ ጥሎታል። ክፉ መንፈስ ያሰቃየዋል። ያንተም ጠላት ነው። ይኸው ምድረ በዳ ለምድረ በዳ ያሳድድሃል። እግዚአብሔር በእጅ ላይ ቢጥለው አይደለ ክደለው እያሉ ጓደኞቹ ወተወቱት። ሳኦልን እንዲገለው እጆቹንም እንዲያነሳበት ጨቀጨቁት። ዳዊት ግን ምን እንዳለ ታውቃላችሁ? እግዚአብሔር በቀባው ላይ እጄን አላነሳም አላ። ከጓደኞቹ ውትወታ ይልቅ አንዱ የእግዚአብሔር ቃል በልቡ ተተክሏላ። ጓደኞቼ ወተወትን፣ ሚስቴ እንደዚህ፣ ባሌ እንደዚህ፣ ጓደኞቼ የእግዚአብሔርን ቃል ከጓደኞቼ የእግዚአብሔርን ቃል ከአካባቢዎች ካስመለጥከው እግዚአብሔርን ሳታገኙ ትቀራለህ። በየዋህነት የተተከለውን ልብ ውስጥ ያለው ቃል
የጓደኞቹን ውጥወታ አሸነፈው። አሁን አትጠቀሚበትም ይሄ ወጣትነትሽ። ዝም ብለሽ ተጨራምተሽ ተኮራምተሽ ይሄው ዓለም አለፈብሽ የሚሉ የጓደኞችሽን ውጥወታ በእግዚአብሔር ጦም ቃላት ካሸነፍሽ እግዚአብሔርን ታገኘዋለሽ። ጓደኞችሽን ግን እሺ ካልሽ ጥቂት ጊዜ አንቺንም ጓደኞችሽን ታስደስቻለሽ። ለዘላለም ግን በማያባራ ለቅሶ ውስጥ ትኖሪያለሽ። እንደሱ ነው የሆነው። ዳዊት ነገሰ፣ ሳኦል ተዋረዳ። በቃ እግዚአብሔር ምን አስጨነቀው? እግዚአብሔር ጥሎት የለ ለቀረው ጥቂት ጊዜ ምን አንተ አስጨመረ? እንደሱ ነው ነገሩ። ራሳቸውን ከሌሎች ጋር ያነጻጽሩ። ከክፉ መንገድ ለመመለስ ከሌሎች ጋር እነገሌ እንደዚህ እየሰሩ ይኸው ከብረው። ወዳጄ እንደሱ አይደለም ንግግሩ። የምድር ኃጢአት ሰርተው ምድራዊ ሕይወት በቀናላቸው ሰዎች አትቅና፣ በኃጢአተኞች አትቅና። እሱ ሌላ ዓለም። ነገሌ ምን አደረጉ? ባይጸል ወይ በቴዲ አዋሳ ቤት አይነጻጸር። ነገሌ ከሰሩት ኃጢአት በላይ እንዴ ቤተ እግዚአብሔር ውስጥ አይነጻጸርም። ብቻዋን አንዲት ነፍስ እግዚአብሔርን ከፈለገች ከሌሎች ጋር ሳትነጻጸር መቅረብ አለባት ወገኖቼ። ራሳቸውንም አያመጻድቁ። ያቺ እግዚአብሔርን የሚያገኙ ሰዎች እኔ ምን ሰራው፣ እኔ ምን አደር፣ ምን ሆንኩ እያሉ ራሳቸውን ሲክቡ አይኖሩ። ያቺን ባለሽቷን ማርያም አስቧል። ስምዖን እግሩ ስር ሆኖ የክርስቶስን ምሕረት ሳያገኝ ከሩቅ የመጣች ሴት እንባዋን እያፈሰሰች እንዴት ምሕረት አግኝታ እንደሄደች ተመልከቱ። ብዙ ከወደድክ ብዙ ይማርልሃል አይደለም? እዚህ ቤት ተቆፍ ብዙ ዘመናት እየተመላለስ ያላገኘውን አንዳንዶች በአንዲት ደቂቃ ሲያገኙ አይታያ። ለምን? ምንም እንዳልሆን ማለት ነው። ራሳችንን ምንም እንዳልተፈጠር ለምደነዋል። ራሳችንን እያመጻደቅን የምንኖረው ምንም ድፍረት፣ ይህ ድፍረት ኃጢአት በተለይ በውስጥ ማለት እየፈሩ እየተንቀጠቀጡ ይመጣሉ። እቤት ውስጥ ያሉት ደግሞ ኮርተው ለእግር ውሃ እንኳን የማያቀርቡ እነዛ በንባብሳሉ። እነዚህ ውሃ ማቅረብ እንኳን አይፈልጉም። ኩራታቸው፣ ምጽድቅናቸው በብዙ ኃጢአት ተከበን ምንም እንዳልሆነን የምናስብ ተመጻዳቂዎች። አያችሁ፣ ያገኘችው ይሄኛው ሳያገኙ እግዚአብሔርን የሚፈልጉ ሰዎች እንደዚህ ነው የሚሆኑት። ምክንያት አይደረዱ። አንድ እግዚአብሔር ቃል አንብብና ትምህርት ልጠቅላቸው። ዳዊት እንዲህ ይላል መዝሙር 65 ቁጥር 18 ላይ በልቤ በደል ቢኖር ኖሮ እግዚአብሔር ልመናዬን አይሰማኝም ነበር ይላል። ከክፉ መንገድ ስትመለስ ነው የምታገኘው። ከበደል ስትክስ ነው ከእግዚአብሔር ጋር መተያየት የሚጀምር። በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር። አያችሁ፣ እግዚአብሔር እንደሚሰማው ሰው ሆኖ ለመኖር እነዚህን ከክፉ መንገድ መመለስ፣ ከበደል መራቅ ብቻ፣ በንስሐ ብቻ። ሌላ እኮ አድርጎ አላለ። አትሳቁ አላለ እግዚአብሔር። አትስሩ አላለ እግዚአብሔር። አትኑሩ አላለ እግዚአብሔር። አትደሰቱ አላለ እግዚአብሔር። አንድ ነገር ብቻ ነው እግዚአብሔር ያዘዘን፣ ኃጢአት አትስሩ። በቃ ሁለተኛ፣ ሶስተኛና ለዛሬ መጨረሻው ብዙ ሰዓት እንዳላቆያችሁ የእግዚአብሔር የሆኑ ሰዎች እንዴት አገኙት? እግዚአብሔርን ማግኘት እፈልጋለሁ የምትል ነፍስ ሶስተኛ የምታደርገው አንዲት ነገር፣ እግዚአብሔርን ያገኙ ሰዎች እንዴት አገኙት? ይኸውላችሁ ራሳቸው በእግዚአብሔር ፊት በእውነት ሲያዋርዱ እግዚአብሔርን ያገኙታል። ኩሮች አይደሉም፣ እግዚአብሔርን ድንጉጦች ያገኙታል። ትዕቢተኞች አይደሉም፣ እግዚአብሔርን ትሑታን ያገኙታል። ቸልተኞች አይደሉም፣ እግዚአብሔርን ንቆዎች ያገኙታል። እነዚህ የነነዌ ሰዎች እግዚአብሔርን አግኝተው ከቅጣት ወደ ምሕረት ተሸጋግረው እንዴት እንደተመለሱ አይታችኋል። ያደረጉት አንድ አስደናቂ ነገር ግን ራሳቸውን በኃይለኛው በእግዚአብሔር ፊት ማዋረድ።
ለበሱ። ማቅ ሲለብሱ ሳያቸው ሐር አለበሳቸው። እግዚአብሔር አከበራቸው። ከዙፋናቸው ሲነሱ መሬት ሲወርዱ ሲያያቸው እግዚአብሔር እንደገና ወደ ዙፋን መለሳቸው። የተወደዳችሁ ክርስቲያኖች አመድ ሲነሰንሱ ሲያያቸው እግዚአብሔር ጸጋው አለበሳቸው። ስንዋረድ የሚያከብር ነው እግዚአብሔር። በፍጹም ፍርሃት፣ በፍጹም ድንጋጤ፣ በፍጹም ትሕትና፣ በፍጹም በእግዚአብሔር ፊት በመዋረድ ነው ጉዟችንን የበለጠ የምናሳምረው ወገኖች። እንዲህ ይላል እግዚአብሔር ቃል፣ እንዲህ ይላል እግዚአብሔር ቃል። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 አንድ አስደናቂ ቃል ተጽፏል። ምዕመናን፣ እግዚአብሔር የሚመለከተው ሰው ማን ነው? እግዚአብሔር የሚያየው ሰው ማን ነው? የእግዚአብሔር ልብ የሚያዘነብልለት ሰው ማን ነው? እግዚአብሔር እሺ የሚለው ሰው ማን ነው? እንዲህ ይላል እግዚአብሔር ቃል፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። እንዴት ይደንቃል እግዚአብሔር! ወደ ትሑት 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 ከኩሮች ጋር አይደለም እግዚአብሔር ልባቸውን ከሚያዋርዱ ከሚንቀጠቀጡ ከሚደነግጡ ሰዎች ጋር እግዚአብሔር ከተሰበረ ልባቸው መንፈሳቸው ከሚሰበር ሰዎች ጋር እግዚአብሔርን በልዕልና ከሚያከብሩት ሰዎች ጋር እግዚአብሔር ይገኛል። እግዚአብሔርን ማግኘት ከፈለግ በዚህ ህይወትና በኃይለኞች ላይ አይጨመርም ወገኖቼ። ራሳቸውን ከሚያዋረዱት ጋር ግን ይሆናል እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው። እግዚአብሔር ወደ ከፍታ የሚያወጣው ከዝቅታ ነው። እግዚአብሔር ማግኘት የምትፈልግ ነፍስ እንደዚህ ነው የምትሆነው። እኔ ታናሽ ነኝ ለሚሉ ታላቅ ድል የሚያጎናጽፍ አምላክ ነው። ጌዲዮንን ተመልከቱ። እኔ በጣም ታናሽ ነኝ፣ ነገዴም ወገኔም የተጠቃ ነው ሲል እግዚአብሔር ኃይልን አስታጠቀው። እግዚአብሔር እንደሱ ነው የሚያደርገው። በመንቀጥቀጥ በትህትና ለሚቀርቡት እግዚአብሔር ታላቅ ድልን ነው የሚያጎናጽፈው። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ ሰው እመለከታለሁ። እግዚአብሔር ተመለከተን ማለት አገኘን ማለት ነው ወገኖች። እኛም እግዚአብሔርን አገኘነው ማለት ነው። ስለዚህ ኩራት ይቅር፣ ትዕቢት ይቅር፣ ኩፈሳ ይቅር፣ ይሄ ዝም ብሎ መለስ ቀለስ ማለት ይቅር። በመደንገጥ በመንቀጥቀጥ በመፍራት በመሰበር ወደዚህ ህይወት እንምጣ። የእግዚአብሔርን ቃል በመስማት የተወደዳችሁ ክርስቲያኖች በሙሉ ተመልከቷቸው። ቅዱስ ዮሐንስ መጥምቅ ከእሱ ልጀምር። የጫማውን ጠፍር ልፈታ አይገባኝም ሲል ራሱን እንዲነካው አደረገዋል። እንደሱ ነው እኮ ያደረገው። እኔ ዝቅ ዝቅ ልል ይገባኛል ሲል ሴቶች ከወለዷቸው በላይ ብልጫ ያለው እንደሆነ ተናገረለት። እኔ ጭንጋፍ ነኝ ሲል እስከ ሶስተኛው ሰማይ ነጠቃ ጳውሎስ። እንደሱ ነው እግዚአብሔር የሚያደርገው። መሬት መሬት እያየች ደረቷን እየደቃች እኔን ኃጢአተኛውን ማረች የምትል ያቺ ነፍስ እዛ በሉቃስ ወንጌል ምዕራፍ 18 ላይ ያለው ያቀራጭ የእግዚአብሔር ምሕረት አግኝቶ ወደ ቤቱ ሄደ። መሬት መሬት እያየ ቀና ቀና ሳይል ዝቅ ዝቅ እያለ የሚኖሩ እግዚአብሔር ያያቸዋል። ሰባሮችን እግዚአብሔር ያያቸዋል። ደካሞችን ደካማነታቸውን የሚያምኑ ጥበባቸውን የሚሽሩ እያላቸው እንደሌላቸው የሚሆኑ እግዚአብሔር ከነሱ ጋር ነው የሚሆነው። ቅድም እንዳልኳችሁ እግዚአብሔር ከኃይለኞች ጋር ተጨምሮ ኃይለኛ አይሆንም። እግዚአብሔር ምንም ንግግር በማያውቁ በሶፊስቶች አፍ በሐዋርያት አፍ ንግግር የሚያውቁትን ሶፊስቶችን ነው ያሳፈረው። እግዚአብሔር እንደዚህ ነው። የባሪያይቱን መዋረድ አይቷልና ከምትል ከመቤታችን ጋር ነው እንጂ ጸሎቴ፣ ትጋሃ ሌሊቴ፣ ውበቴ፣ ንጽህናዬ ከምትል ማርያም ጋር አይደለም የነበረው። የባሪያይቱን መዋረድ አይቷልና ከምትል ትሑት ጋር ነው የሚኖረው እግዚአብሔር። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እናቴ ቤት አይልቅማው ኩራት አይበቃ አንደነግጠን ይሆነላለሁ። ለሚሆነው ነገር መቼ ነው የምንደነግጠው? እንደሱ ነው የሚሆነው ወገኖቼ። ሴጣንን የሚያሸንፈው አንድ ነገር ብቻ ነው። ትሑታን ሴጣንን ያሸንፋል።
ትሕትና የሰይጣንን ትዕቢት ያዋርደዋል ይላል። ሰይጣንን ማዋረድና ማሳፈር ከፈለግን እግዚአብሔርን የምናገኝባት መንገድ ትሕትና ብቻ ናት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። በምን እግዚአብሔርን በምን እናገኘው? አንድ ሁለት ጥቅሶችን ብቻ ነግሬያችሁ አበቃል። ብዙ ዝርዝር አለው ትምህርቱ፣ ይበቃል። ከዚህ በላይ አላስመሻችሁም። በምንድን ነው ሲያዋርዱ የነበረው የእግዚአብሔር ሰዎች? እንዴት አዋርደው ራሳቸውን አገኙት? ይህ የሕይወታችን መመሪያ ስለሆነ ነው አለፍ ገደም ብዬ የምጠቅሰው። የክርስቲያን ሁሉ የእግዚአብሔርን የሚፈልግ ሰው ሁሉ መንገዱ ይሄ እንዲህ ይላል። እዛ መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ አንድ አስደናቂ ቃል ተጠቅሷል። እሱን ላንብብና አንድ ጥቅስ አንብቤ ያበቃል። በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጹም ብዬ አዋጅ ነገርኩኝ ይላል ዕዝራ። ስለዚህም ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። በፈጣሪያችን ፊት ሰውነታቸውን እናዋርድ ዘንድ ጾምን፣ ስለዚህም ነገር ለመንን፣ ወደ እግዚአብሔር ጮህን፣ እርሱም ተለመነን። እግዚአብሔርን አገኙት። ምን አድርገው? በጾም ራሳቸውን አዋርደው። አሁን እኛ እኮ እንዳጠቃላይ ብሔራዊ ንስሐና ጾም ያስፈልገን ነበር ያሉት አባቱነታቸው። በምንም ነገር ፈቀቅ አናደርገውም። እፊታችን የቆመውን የአጋንንት ተራራ አንድ ነገር ብቻ፣ በእግዚአብሔር ፊት መዋረድ፣ በጾም መዋረድ፣ በንስሐ በመዋረድ፣ ብርቱ ጸሎትና ጩኸት በማሰማት መዋረድ። እሺ ብሔራዊውን እንደ አይን ነገር በግለሰብ እንኳን ይህን ግን ማድረግ መጀመር አለብን። ስለዚህ ነገር ጾመን፣ ወደ እግዚአብሔር ለመነን፣ እግዚአብሔር ተለመነን። አገኘ ነው እግዚአብሔር ምሕረቱን አገኘ ነው፣ ይቅርታውን አገኘ ነው፣ ያጣነውን ኃይላችንን አገኘ፣ መደመጣችንን አገኘ፣ መፈራታችንን አገኘ፣ ግርማ ሞገሳችንን አገኘ። የተናገርነው ቃል ይሰማ፣ የወጣው ቃል ኃይል ያገኛል። አንድነታችንን አገኘ፣ መከፋፈላችን ጠፋ። እግዚአብሔር ተለመነ። ይሄ ቃል ደስ አይልም? እንዲለመናችሁ አይደል እዚህ የመጣችሁ? ስለታችሁ እንዲሰማ እግዚአብሔርን በዚህ ማግኘት አይደል የምትፈልጉት? በቃ እናዋርድ፣ እንበርከክ፣ እጃችንንም ልባችንን ወደ እግዚአብሔር እንዘርጋ። ኩራትን፣ ኩፈሳት፣ ቸልተኝነትን አሁን ቸልተኛ ሆነን ነው እኛ። ምንም አይመስለንም፣ ምንም አልተሰማንም። እግዚአብሔርን ለማግኘት ከፈለግን ግን ይህን እናድርግ። ነቢዩ ዳንኤል የመጨረሻው ነቢዩ ዳንኤል በባዕድ ሀገር የተወደዳችሁ ወገኖቼ ጸሎቱ የተሰማው ግርማው የገዘፈው ከሀገሪቱ ሁለተኛ ሰው ጠቅላይ ሚኒስቴር ለመሆን የበቃው በባቢሎን ምድር የከበረው ሽቶ እየተቀባ ቅባት እየተቀባባ ኖሮ አይደለም። በዓል እንደነሱ አይነት በዓል እያከበረ ፊስት እያደረገ አይደለም። ፋስት እያደረገ ስለኖረ ነው። እየጾመ አሸነፋቸው። ይሄን ዓለም ማሸነፍ የሚፈልግ ሰው እንደዚህ ነው የሚኖረው። እንዲህ ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 12 ላይ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህን በአምላክ ፊት ይዋረድ ዘንድ ካደረግበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል፣ እኔም ቃልህን ሰምቼዋለሁ አለው ይላል። ራስን ለማዋረድ ከጀመርክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። ስታዋርድ ትሰማለህ። በቃ መመሪያው ራሳችንን በኃይለኛው በእግዚአብሔር ፊት ስንጥል እሱ ደግሞ ከፍ ያደርገናል። ስንዋረድ ያከብረናል። የሚያከብሩኝን አከብራለሁ፣ የሚንቁኝን እንቃለሁ ያለ እግዚአብሔር ስለሆነ እግዚአብሔርን በምን መንገድ እናገኘው? ይሄው እንመነው፣ እንታዘዘው፣ ከክፉ መንገዳችን እንመለስ፣ ራሳችንን በእግዚአብሔር ፊት እናዋርድ፣ በብርቱ በእግዚአብሔር ፊት መጮህ እንጀምር። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ይክበር ይመስገን። አሜን።